አርእስተ ዜና ጀነራል ፊሊጶስ ለሕክምና በሚል ምክንያት ከአገር መውጣታቸው ተሰማ። በስንዴ ግዢ የሚፈጸም ክፍያ ላይ የቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን የገንዘብ ሚኒስቴር ወሰነ። የስንዴ ምርት አቀነባባሪ አምራቾች ለረጅም ጊዜ ሲያቀርቡት የነበረው ቅሬታ መፈታቱ ተገልጿል። ለብዙ ጊዜ በገቢዎች ሚኒስቴርና በስንዴ አቀነባባሪዎች አጨቃጫቂ የነበረው የታክስ ጉዳይ ሌተናል ጀነራል ይልማ መርዳሳ የኢትዮጵያን አየር ክልል በንቃት የሚጠብቅና ከማንኛውም ጥቃት የሚከላከል አስተማማኝ አየር መከላከል ተገንብቷል አሉ። ኢትዮጵያ የውሃ ማማ ናት መባሏ ሀገር የተትረፈረፈ የውሃ ሀብት አላት ማለት እንዳልሆነ ተገለጸ። ከውጭ ለምርጫ በእጩነት የሚቀርቡ ተፎካካሪዎች $100,000 ማስያዣ ማቅረብ እንዳለባቸው ተሰማ። መንግስት ደሞዝ መክፈል ባለመቻሉ አንድ ለጋሽ ለአሜሪካ ወታደሮች የሚከፈል $130 ሚሊዮን መስጠቱ ጥያቄ አስነሳ። ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወረዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ የበኩላችሁን አስተዋጽኦ እንድታደርጉ ላስታውሳችሁ። ቀዳሚ አድርገን ለማቅረብ ወዳዘጋጀነው ዜና አልፋለሁ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመኑ ነገ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ተኩል ጀምሮ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በሚገኙበት ሁለተኛ መደበኛ ስብሰባውን ያካሂዳል። በዚህ መደበኛ ስብሰባ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለኢፌዴሪ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት ለሚቀርቡ ጥያቄዎች ላይ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ይሰጣሉ። ይህን ተከትሎ ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች የሚገኙ ሲሆን የስብሰባው ሙሉ ሂደትን በቀጥታ ስርጭት ለህዝብ የሚተላለፍ ይሆናል። ዘገባውን ያደረሰን የኢፌዴሪ የህዝብ ተወካዮች ምክር ቤት ነው። የኢትዮጵያ ምድር ባቡር ኢንስቲትዩት የ12ኛ ክፍል ማለፊያ ውጤት ያመጡ ተማሪዎችን በቴክኒክና ሙያ ስልጠና ተቀብሎ ማሰልጠን ሊጀምር መሆኑ ተሰማ። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ሄሊና በላቸው እንደገለጹት የኢትዮጵያ ምድር ባቡር ኢንስቲትዩት በቴክኒክና ሙያ ደረጃ ተማሪዎችን ለማሰልጠን እየሰራ ይገኛል። በ2018 ዓ.ም በደረጃ 1፣ 2 እና 3 ተማሪዎችን ለማስተማር ፍቃድ አግኝቷል። በዚህም 12ኛ ክፍል ማለፍ የቻሉ ተማሪዎችን ተቀብሎ ማስተማር እንደሚጀምርም ተናግረዋል። በቀጣይም በቢሾፍቱ 62 ሄክታር መሬት ላይ የምስራቅ አፍሪካ የልህቀት ማዕከል ለመገንባት ቅድመ ዝግጅት መጠናቀቁን ተናግረው ማዕከሉ ተጠናቆ ለአገልግሎት ሲበቃ የተቋሙን አቅምና የተማረ ሰው ኃይል ቁጥር እንደሚያሳድግ ጠቁመዋል። ኢትዮጵያ ከ100 ዓመት በላይ የባቡር ታሪክ ያላት ሀገር ናት ያሉት ኢንጂነር ሄሊና ነገር ግን የዘርፉ እድገት እንደተጠበቀው እንዳልሆነ ተናግረዋል።
በተባበሩት መንግስታት ድርጅት የደቡብ ሱዳን ሰላም ማስከበር ተልዕኮ ኃይል አዛዥ ሌተናል ጀነራል መሃን ሰበር ማኒያ የኢትዮጵያ ሰላም አስከባሪ ሰራዊት በደቡብ ሱዳን ዌስተርን ኢኳቶሪያ ያለው አስቸጋሪና ግጭት የሚታይበት የግዳጅ ቀጠና ወታደራዊ ጨዋነት በተላበሰ መልኩ የድርጅቱን መርህ ተከትሎ ውጤታማ ተልዕኮ እየፈጸመ እንደሆነ ተናገሩ። የሻለቃው አሁናዊ የዝግጁነት ሁኔታ ማስተማማኝ መሆኑን በምልከታቸው አረጋግጠዋል። ሌተናል ጀነራል መሃን ሰበር ማያን ኢትዮጵያ ቅኝ ገዢዎችን ያንበረከከች ከአድዋ አስደማሚ ታሪክ ቀጥሎ በሰላም ማስከበር ተልዕኮ የገዘፈ ስም ያላት ታላቅ ሀገር እንደሆነችም መስክረዋል። ከጅምሩ አንስቶ ኢትዮጵያ በሰላም ማስከበር ተልዕኮ ከተዋጊ እስከ ከፍተኛ የአመራር እርከን የደረሱ የሴት ሰራዊት አባላትን ያሳተፈች ሀገር መሆኗንም አውቃለሁ ብለዋል። ኃይል አዛዡ በዌስተርን ኢኳቶሪያ ታምቡራ በነበራቸው ጉብኝትም በአካባቢው ተልዕኮውን በመውጣት ላይ ለሚገኘው ሰላም አስከባሪ ኃይል የሰራዊት ስንቅ የሆነው ሞራል ከመስጠታቸውን በተጨማሪ በቀጣይ ግለቱን ጠብቆ ግዳጁን እንዲወጣ ጥሪ አቅርበዋል። የ21ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል እንዳለ እሸቱ ኢትዮጵያ በዓለም አቀፍ የሰላም ማስከበር ሂደት ያላትን ውጤታማ ተልዕኮ አፈጻጸም አጠናክራ እንደምትቀጥል ገልጸው ሰላምና ጸጥታን ለማረጋገጥ በአካባቢው ካሉ የጸጥታ አካላትና ማህበረሰቡ ጋር በመቀናጀት በጋራ እንሰራለን ብለዋል። ዘገባው የፍጹም ተካ ነው። በስንዴ ግዢ የሚፈጸም ክፍያ ላይ የቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን የገንዘብ ሚኒስቴር ወሰነ። የስንዴ ምርት አቀነባባሪ አምራቾች ለረጅም ጊዜ ሲያቀርቡት የነበረው ቅሬታ መፈታቱ ተገልጿል። ለብዙ ጊዜ በገቢዎች ሚኒስቴርና በስንዴ አቀነባባሪዎች አጨቃጫቂ የነበረው የታክስ ጉዳይ መፍትሄ አግኝቷል ነው የተባለው። የገቢዎች ሚኒስቴር ጥቅምት 4 ቀን 2018 ዓ.ም ባሰራጨው ሰርኩላር የስንዴ ምርት አቀነባባሪ አምራቾች ለስንዴ ግዢ የሚፈጸም ክፍያ ላይ የነበራቸው ተደጋጋሚ ቅሬታ የገንዘብ ሚኒስቴር ውሳኔ መስጠቱን ገልጸዋል። ከገንዘብ ሚኒስቴር የቀድሞ ሚኒስትር ዴኤታ በነበሩት በዶክተር ኢዮብ ተካልኝ የተፈረመውና ለገቢዎች ሚኒስቴር የተላከው ደብዳቤ ጉዳዩ ለብዙ ጊዜ ለአምራቹ ኢንዱስትሪና ለሻጭ ጫና እየፈጠረ መሆኑን በመጥቀስ ብዙ ጥያቄዎች ይቀርቡበት እንደነበር አነስቷል። ደብዳቤው ለስንዴ ግዢ የሚፈጸም ክፍያ ላይ የቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን መወሰኑን ነው ያመለከተው። የታክስ ውሳኔ ማስታወቂያው ደርሷቸው በታክስ ውሳኔ ቅሬታ አጣሪ ጽሕፈት ቤት በሂደት ላይ ያሉና በቀጣይ የታክሱን ትክክለኛነት ለማጣራት በሚደረጉ የኦዲት ስራዎች ላይም ውሳኔው ተፈጻሚ እንዲሆን ያዛል። የግብይት ስርዓቱ ወደ ዘመናዊነት ተቀይሮ ትክክለኛ የግዢ ደረሰኝ ማግኘት እስኪቻል ድረስ የስንዴ ግዢ በግዢ ማረጋገጫ የተፈጸመበት ግብይት ከሆነ የገንዘብ መጠን ሳይገድበው የተፈጸመው ክፍያ ለስንዴ ሻጩ በባንክ የተላለፈ መሆኑ የስንዴ ዱቄት በስታንዳርዱ መሰረት ስለመመረቱ እየተረጋገጠ ገቢውን ለማመንጨት የወጣው ወጪ ተቀባይነት እንዲኖረው የሚያስችል ስርዓት በታክስ ባለስልጣኑ በኩል እንዲዘረጋ መወሰኑን የሚጠቅስ መሆኑን እና ደብዳቤውን ስለ ትክክለኛነቱ ከገቢዎች ሚኒስቴር አረጋግጫለሁ ሲል የዘገበው ቲክቫህ ኢትዮጵያ ነው። ሌተናል ጀነራል ይልማ መርዳሳ የኢትዮጵያን አየር ክልል በንቃት የሚጠብቅና ከማንኛውም ጥቃት የሚከላከል አስተማማኝ አየር መከላከል መገንባቱን አመላከቱ። ሌተናል ጀነራል ይልማ መርዳሳ ይህንን ያሉት የኢፌዴሪ አየር ኃይል ምክትል አዛዥ ለአየር መከላከል በግዳጅ አፈጻጸማቸው የላቀ ውጤት ላስመዘገቡ ክፍሎችና አባላት የእውቅናና የምስጋና መርሃ ግብር በተካሄደበት ወቅት ነው። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ታላቁ የህዳሴ ግድባችን በስኬት እንዲጠናቀቅ የምክትሉ አባላት የአየር ክልላችንን በጀግነት በመጠበቅ ሀገርንና ህዝብን ያኮራ ገድል ፈጽማችኋል፣ በዚህም ልትኮሩ ይገባል ብለዋል። የኢፌዴሪ አየር ኃይል ምክትል አዛዥ ለአየር መከላከል ብርጋዴር ጀነራል ተሾመ ባጫ በበኩላቸው ምክትሉ የሙያተኛውን አቅም በከፍተኛ ሁኔታ በማሳደግና የአየር መከላከል ትጥቆችንም ዘመኑን የዋጀ በማድረግ በኩል
ሰፊ ስራዎች መከናወናቸውን ተናግረው በቀጣይነት በሚሰጠን ማንኛውንም ግዳጅ ለመወጣት በከፍተኛ ዝግጁነት ደረጃ ላይ እንገኛለን ነው ያሉት። በመርሃ ግብሩ ላይ ለምክትሉ የግዳጅ አፈጻጸም ስኬት ከፍተኛ አስተዋጽኦ ላበረከቱና ግዳጃቸውን በብቃት ለተወጡ ክፍሎች አባላትና አጋር አካላት የእውቅናና የምስጋና ምስክር ወረቀት ተበርክቷል። ዘገባው ይታያል ምህረት ነው። የውሃና ኢነርጂ ሚኒስቴር ኢትዮጵያ የውሃ ማማ ናት መባሏ ሀገር የተትረፈረፈ የውሃ ሀብት አላት ማለት እንዳልሆነ ገለጸ። ሚኒስቴሩ በአሁኑ ወቅት ሀገሪቱ አላት ተብሎ የሚታሰበው የውሃ ሀብት መጠን 123 ቢሊዮን ሜትር ኪዩብ መሆኑን ጠቁሟል። የሚኒስትሩ ከፍተኛ አማካሪ ዶክተር ሚካኤል መሐሪ ኢትዮጵያ የውሃ ማማ መባሉ ከሌሎች የአፍሪካ ሀገሮች አንጻር በከፍታ ቦታ ላይ ስለምትገኝ ውሃን በነፃ ለጎረቤቶቿ እንደምትሰጥ ለመግለጽ ነው ብለዋል። አክለውም እንደ ወርልድ ሪቪው መረጃ ሀገራት በአመት በአማካይ 1000 ሜትር ኪዩብ እና ከዛ በታች የሆነ የነፍስ ወከፍ ውሃ ድርሻ ካላቸው የውሃ ሀብት እጥረት ውስጥ ናቸው። ኢትዮጵያ ከዚህ ስጋት የምታመልጥ አይደለችም በማለት የሀገሪቱ የውሃ ሀብት ውስንነት ላይ አጽንኦት ሰጥተዋል። ከግብጽ በኩል በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የጎርፍ አደጋ ደርሶብኛል በሚል ባለፈው ሰሞን በቀረበው ክስ ዙሪያ ጥያቄ የቀረበላቸው አማካሪው ኮርፖሬሽኑ የግድቡን ጉዳይ በየቀኑ እንደሚከታተል ገልጸዋል። የታላቁ የኢትዮጵያ ህዳሴ ግድብን ጉዳይ በየቀኑ የምንከታተለው ነው። አካባቢው ላይ የቴሌ ስቴሽኖችን በመትከል በየቀኑ ምን ያህል ውሃ ይገባል፣ ምን ያህል ውሃ ከግድቡ ይወጣል የሚለው ስለሚታይ የተነሳው ክስ ሐሰት ነው። ሚኒስቴር መስሪያ ቤቱ ከዚህ ቀደም የወንዞችን የጥልቀት መጠን፣ የከርሰ ምድር ውሃን መጠንና ጥልቀት እንዲሁም ከውሃ ጋር የተያያዙ መረጃዎችን በወረቀት ሲሰበስብ እንደነበር ተገልጿል። አስመራ የኤርትራ ጦር ዋና አዛዥ የሆኑት ጀነራል ፊሊጶስ ከኤርትራ ለሕክምና በሚል ከወጡ ሳምንት እንዳለፋቸው እየተሰማ ነው። ጀነራል ፊሊጶስ ከኤርትራ በሕክምና ስም ይወጡ እንጂ ከሀገራቸው እንዲወጡ ያደረጋቸው ግን ከፕሬዝዳንት ኢሳያስ ጋር የተፈጠረው አለመግባባት እንደሆነ ይነገራል። ይህን ተከትሎ ለደህንነታቸው ስለሰጉ እንደሆነም እየተዘገበ ነው። ከፕሬዝዳንቱ ጋር ልዩነት ያስገባቸው ነገር ግን ለጊዜው በዝርዝር አልታወቀም። ለአስመራ ባለስልጣናት ቅርበት ያላቸው ዲፕሎማቲክ ምንጮች ጀነራሉ ከሀገር መውጣታቸውና ምክንያቱም ሕክምና ነው መባሉን እናውቃለን፣ ነገር ግን ከቅርብ ጊዜ ወዲህ በሻዕቢያ የጦር አመራሮች መካከል የሀሳብ ልዩነት ተፈጥሮ ለሁለት ጎራ መቆማቸውን ተከትሎ ጀነራሉ በሄዱበት ይቅሩ ወይንም ይመለሱ አናውቅም ብለዋል። ጅቡቲ የጅቡቲ ምክር ቤት በሀገሪቱ ህገ መንግስት ለፕሬዝደንትነት የሚወዳደሩ እጩዎች ላይ የጣለው የዕድሜ ገደብ እንዲነሳ የቀረበውን የውሳኔ ሀሳብ በሙሉ ድምፅ አጸደቀ። ውሳኔው ፕሬዝዳንት ኢስማኤል ኦማር ጉሌህ በሚያዝያ 2018 በሚካሄደው ምርጫ ለስድስተኛ የስልጣን ዘመን በድጋሚ እንዲወዳደሩ መንገድ ከፍቷል። የጅቡቲ ህገ መንግስት ዕድሜው ከ75 ዓመት በላይ የሆነው ግለሰብ ለፕሬዝደንትነት መወዳደር እንደማይችል ይደነግጋል። የህገ መንግስቱ ገደብ በመጪው ሚያዝያ ይካሄዳል ተብሎ የሚጠበቀው ምርጫ የ77 ዓመቱ ጉሌህ እንዲወዳደሩ ያግዳቸዋል። ይሁንና የዕድሜ ገደቡ እንዲነሳ የቀረበውን የማሻሻያ ውሳኔ 65 አባላት ያሉት የጅቡቲ ምክር ቤት በሙሉ ድምፅ እንዲያጸደቀው አፈ ጉባኤ ዲላይታ ሙሐመድ ዲላይታ ለፈረንሳይ ዜና አገልግሎት ነግረውታል። ፕሬዝዳንቱ በምክር ቤቱ ይሁንታ ያገኘውን ውሳኔ ማጽደቅ አሊያም ህዝበ ውሳኔ እንዲካሄድ መጥራት ይኖርባቸዋል። ጊኒ በመጪው ታህሳስ በጊኒ በሚካሄደው ፕሬዝዳንታዊ ምርጫ በእጩነት የሚቀርቡ ተፎካካሪዎች $100,000 ማስያዣ ማቅረብ እንዳለባቸው ተሰማ። ቀደም ሲል በነበሩት ምርጫዎች የእጩዎች ገንዘብ ማስያዝ የሚጠበቅባቸው የነበረ ቢሆንም የአሁኑ ግን ከፍተኛ ነው ተብሏል። ይህ የገንዘብ መጠን ከፍተኛ ነው በማለት የፖለቲካ ተንታኙ ካቢኔት ፎፋና ለቢቢሲ ነግረውታል። ይህ ውሳኔም በአጠቃላይ የምርጫው ሂደት ላይ እየተሰነዘረ ያለውን ትችት ያባብሰዋል ብለዋል።
እጩዎች የሚጠበቅባቸውን ገንዘብ አስይዘው በምርጫው ውስጥ ከተሳተፉ በኋላ በመጀመሪያው ዙር ምርጫ ከ5 በመቶ በላይ የሚሆን የመራጮች ድምፅ ካገኙ ገንዘባቸው ተመላሽ ይደረግላቸዋል። በዚህ ምርጫ ፕሬዝዳንታዊ እጩ ሆነው የቀረቡት ፋያ ሚሊሞኖ ቀደም ሲል በአገሪቱ በተካሄዱት ምርጫዎች የሚቀርበው የማስያዣ ገንዘብ መጠን ዝቅተኛ እንደነበር አስታውሰዋል። እስከ 2005 እንደ አውሮፓ አቆጣጠር ድረስ ከአሁኑ ጋር ሲነጻጸር ማስያዣው ዝቅተኛ ነበር። እብደቱ የጀመረው በ2010 የተወሰኑ እጩዎችን ከምርጫው ለማስወጣት በታሰበበት ጊዜ ነበር ባይ ናቸው። አሁን ደግሞ የበለጠ አድጎ እጥፍ በላይ እንዲጨምር ተደርጓል። አንድ በምርጫ የሚሳተፍ እጩ ይህ ከፍተኛ መጠን ያለው ገንዘብ ማስያዣ በጣም ሀብታም የሆኑ ወይም ከመንግስት ሀብት ተጠቃሚ የሆኑት ብቻ የሚወዳደሩበት እንደሆነ መልእክት የሚያስተላልፍ ነው ብለው እንደሚያምኑ ገልጿል። እስካሁን ወደ 50 የሚደርሱ የፖለቲካ ፓርቲዎች እጩዎች እና 16 የግል እጩዎች የሚጠበቅባቸውን አሟልተው በምርጫው ለእጩነት ለመቅረብ ተቀባይነትን አግኝተዋል። ምንም እንኳን አሁን ጊዜ ቢኖራቸውም በሀገሪቱ ያሉት ሶስቱ ታላላቆቹ ተቃዋሚ ፓርቲ መሪዎች በምርጫው ላይ እጩ ሆነው ስለ መቅረባቸው ግን የታወቀ ነገር የለም። የአሜሪካ መንግስት ደሞዝ መክፈል ባለመቻሉ አንድ ለጋሽ ለአሜሪካ ወታደሮች የሚከፈል $130 ሚሊዮን መስጠቱ ጥያቄ አስነሳ። ማንነቱ ያልተገለጸው ለጋሽ ለወታደሮች የሚከፈለውን $130 ሚሊዮን ለአሜሪካ መከላከያ መስሪያ ቤት ፔንታጎን በመስጠት መንግስት ስራ ባቆመበት ጊዜ እንዲከፈለው መስጠቱ የስነ ምግባር ጥያቄን አስነስቷል። የአሜሪካ የመከላከያ ባለስልጣን የገንዘብ ስጦታው መደረጉን ያረጋገጡ ሲሆን ፕሬዚዳንት ትራምፕ ልገሳው ለአገሪቱ ከ$1.3 ሚሊዮን በላይ የሰራዊት አባላት ክፍያ የሚፈጠረውን ጉድለት የሚሸፍን ነው በማለት የለጋሹን ግለሰብ ማንነት ከመግለጽ ተቆጥበዋል። ነገር ግን ፕሬዚዳንቱ ለጋሹ የአሜሪካ ዜጋ መሆኑንና ትልቁ ደጋፊ ነው በማለት ግልጽ ያልሆነ ፍንጭ ቅዳሜ ዕለት ሰጥተው ነበር። የአገሪቱ ህግ አውጪዎች በገንዘብ አወጣጥ ላይ ከስምምነት መድረስ ባለመቻላቸው የአሜሪካ መንግስት አገልግሎቶች ከተዘጉ ከ3 ሳምንት በላይ ሆኗቸዋል። ፕሬዚዳንት ትራምፕ ለጋሹ ማንነቱ እንዲገለጽ አይፈልግም በማለት ግልጽ ከማድረግ ቢቆጠቡም ነገር ግን ኒውዮርክ ታይምስ ጋዜጣ የገንዘብ ስጦታውን ያበረከተው ግለሰብ ከትራምፕ የገንዘብ ደጋፊዎች መካከል ዋነኛ የሆነው ቲሞቲ ሜሎን መሆኑን እንደደረሰበት ይፋ አድርጓል። የአሜሪካ አስተዳደር በተፈጠረው ክፍተት ምክንያት ባለፈው ሳምንት ለመከላከያ ሰራዊት መክፈል የሚያስፈልገውን ገንዘብ መመደብ ሳይችል ቀርቷል። በሚቀጥለው ሳምንት ከየት አምጥቶ እንደሚከፍልም የታወቀ ነገር የለም። ስፖርት በ2018 ዓ.ም የውድድር ዘመን በኢትዮጵያ ከፍተኛ ሊግ ምድብ ለተደለደለው የአየር ኃይል ንብ እግር ኳስ ክለብ አሸኛኘት ተደረገለት። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በጠቅላይ መምሪያቸው ለተገኙት የንብ እግር ኳስ ክለብ ተጫዋቾችና አሰልጣኞች እንዲሁም ክለቡን በመምራት ወደ ሐዋሳ ለሚያቀኑት አባላት አሸኛኘት በማድረግ መልእክት አስተላልፈዋል። አንጋፋና ስመ ገናና የሆነው የኢትዮጵያ አየር ኃይል ንብ እግር ኳስ ክለብ በሊጉ ከተፎካካሪ ክለቦች ጋር በሚያደርጋቸው ጨዋታዎች ሁሉ የተቋሙንና የሰራዊቱን ዲስፕሊንና የበጋሪነት በስፖርቱ መስክ ማሳየት ከተጫዋቾቹ እንደሚጠበቅ አሳስበዋል። የአየር ኃይል አመራርም የንብ እግር ኳስ ክለብ ለውድድር የሚያስፈልገውን ሁሉ ለመደገፍ ቁርጠኛ መሆኑን ገልጸው የውድድር ዓመቱ የስኬት እንዲሆን ተመኝተዋል። የአየር ኃይል ስፖርት ክለብ መምሪያ ኃላፊ ሌተና ኮሎኔል ታደሰ ገብረ ሚካኤል የንብ እግር ኳስ ክለብ በከፍተኛ ሊግ ለሚጠብቀው ጨዋታ በቂ ዝግጅት መደረጉን ተናግረዋል። በጠቅላይ መምሪያው ለተደረገው አሸኛኘት ምስጋና በማቅረብ ክለቡ የሚጫወትበትን ማሊያ ለአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳና ለጀነራል መኮንኖች አበርክተዋል። ዘገባው የእሱ ያውቃል ሙሉዬ ነው። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦች እንድናፈራ ስላደረጋችሁን ደጋግመን እናመሰግናለን። አርዕስተ ዜናውን በድጋሚ ላስታውሳችሁ። ጀነራል ፊሊጶስ ለሕክምና በሚል ምክንያት ከአገር መውጣታቸው፣ በስንዴ ግዥ የሚፈጸም ክፍያ ላይ የቅድመ ግብር ክፍያ ስርዓት ተፈጻሚ እንዳይሆን መወሰኑ፣ ሌተናል ጀነራል ይልማ መርዳሳ የኢትዮጵያን አየር ክልል በንቃት የሚጠብቅና ከማንኛውም ጥቃት የሚከላከል አስተማማኝ አየር መከላከል ተገንብቷል ማለታቸው፣ ኢትዮጵያ የውሃ ማማ ናት መባሏ ሀገር የተትረፈረፈ የውሃ ሀብት አላት ማለት አይደለም መባሉ፣
ከአገር ውስጥ ከውጭ ደግሞ ለምርጫ በእጩነት የሚቀርቡ ተፎካካሪዎች $100,000 ማስያዣ ማቅረብ እንዳለባቸው መሰማቱ፣ መንግስት ደሞዝ መክፈል ባለመቻሉ አንድ ለጋሽ ለአሜሪካ ወታደሮች የሚከፈል $130 ሚሊዮን መስጠቱ ያስነሳውን ጥያቄ የተመለከተ መረጃ ወደ እናንተ አደረስን። ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁንና ከ60,000 በላይ ወደሆኑ ቤተሰቦቻችን ዘንድ እንድንደርስና ከ1720 በላይ ሰብስክራይብ ያደረጉ ቤተሰቦች በአጭር ጊዜ እንድናፈራ አድርጋችኋልና ምስጋናችን በድጋሚ ይድረሳችሁ። አሁንም በዚሁ ድጋፋችሁ መቀጠልና ማገዛችሁን አትርሱ። መልካም ምኞታችን ነው። በእኔ በኩል በቀጣይ ሮብ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ሰላማችሁ ይብዛ። ጤና ይስጥልኝ።